ሰላም ጤና ይስጥልኝ የኬቲ ሚዲያ አድማጭ ተመልካቾች እንደምን አላችሁ? ኬቲ ሚዲያ ወቅታዊ ዜናዎችን፣ አዝናኝና አስተማሪ ቁም ነገሮችን፣ የቀጥታ የውይይት ፕሮግራሞችን፣ ቃለ መጠይቆችንና ሌሎች አስተማሪ መረጃዎችን ይዞላችሁ ሲቀርብ እንደምትደሰቱበትና ቁም ነገር እንደምትጨብጡበት በመተማመን ነው። ስለምትከታተሉንና አስተያየት ስለምትሰጡን እናመሰግናለን። ቤተሰብ ያልሆናችሁ ቤተሰባችሁ በማድረግ በየጊዜው የምንለቃቸውን መረጃዎች ይደርሶት ዘንድ የደወል ምልክቷን እንዲጫኑ በአክብሮት እየጠየቅን ቤተሰቦች ስላደረጉን እናመሰግናለን። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾች ከኢትዮጵያ ባህል ያፈነገጠ ከሰውነት ምግባር የወረደ ከሴት ልጅ በተለይ ከእናት የማይጠበቅ ምግባር መከናወኑን ስንሰማ የደረስንበት ዘመን በእጅጉ እየዘቀጠ መምጣቱ የሰው ልጅ ምግባር ከሰውነት መላቀቁን የሚያመለክት ስለመሆኑ በሀገራችን ላይ የተፈጠሩ ያሉ ከሰውነት ያፈነገጡ ሰው ቀርቶ እንስሳ ይከውናቸዋል ተብሎ የማይጠበቁ ድርጊቶችን ስንመለከት ዘመናችን የሰው ልጆች ምግባርና ስነ ባህሪ ወዴት እየደረሰ ነው ብለን ቆም ብለን ልናስብ እንደሚገባ የሚያመላክቱ ናቸው። ዛሬ ደግሞ ከእናትነት የማይጠበቅ ከሴት ልጅ የተፈጥሮ የርህራሄ ምግባር የማይታሰብ ከወደ ደቡብ ክልል ወላይታ ሶዶ ዞን የሰማነውን አሳዛኝ ታሪክ ልናካፍላችሁ መጥተናል። አብራችሁን። በደቡብ ክልል ወላይታ ዞን ሶዶ ዙሪያ ወረዳ ባይጥ መርዝ የተመረዘ በሶ ለልጇ አጠጥታለች የተባለች የ32 ዓመቷ ወጣት ተጠርጣሪ በቁጥጥር ስር ስለመዋሏ ፖሊስ ማስታወቁን ስንሰማ አንዳች ጆሮ ጭው የሚያደርግ ስነ ልቦናን ልብን የሚሰቀጥጥ ነገር መሆኑ እንዴት እኛ ሰዎች እዚህ ደረጃ ላይ ደረስን ልንል እንደሚገባ አመላካች ነው። በዞኑ ሶዶ ዙሪያ ወረዳ ቶሚ ገራራ ቀበሌ ነዋሪ የሆነችው ወይዘሮ ጎረቤት ከሚገኝ አባወራ ጋር በድብቅ የፍቅር ግንኙነት መጀመሯ በሰዎች ዘንድ የሚወራው ወሬ ከ16 ዓመቱ ታዳጊ ልጇ ጆሮ ገብቶ ኑሮ የሰማውን ነገር ባይኑ አይቶ ለማረጋገጥ በትዕግስት ነገሩን ሲከታተል መቆየቱን ይገልጻል። ልጅ እናቱ በመንደርተኛው የታማችበትን የፍቅር ግንኙነት ትክክል መሆኑ እርግጠኛ በሆነ ጊዜ ምድራዊ ሕይወት መልካም ስምና ክብርን የሚያቆስስ በሰማያዊው የትም የፈጣሪን ሕግ በመጣስ የሚያስጠይቅ ነውና ልጅ ለእናቱ የእናትነት ክብር ሳይነፍቅ በትህትና ቀርቦ መክሮ ሊመልሳት በሞከረ ጊዜ በሽታ ተቀብላው ነበር ይላል የፖሊስ ዘገባ እንደሚያመለክተው። የልጇን ምክር ተቀብላ በሽታዋ ከመጽናት ይልቅ የሱን ምክር ወደ ጎን ትታ ከሰውየው ጋር የነበራትን ግንኙነት አጠናክራ ቀጠለች። ለዚህም በሰው ትዳር ላይ ተደረባ የጀመረችው ፍቅር እናቱን ሊያሳጣው እንደሚችል ስጋት የገባው ልጅ በድጋሚ እናቱን መክሮ ሊመልስ ጥረት ማድረጉን ቀጠለም። እናት ከጎረቤት የምትሰማው የፍቅር ቋንቋ ከልጇ ምክር ጋር ሲነጻጸር የልጇ ምክር ለጆሮዋ ያልተመቸ ሆኖ ቢሰማት የጀመረችው የፍቅር ግንኙነት ከማቋረጥ ይልቅ ልጇን ካጠገቧ ገለል ታደርገው ወሰነች ይላል የፖሊስ ሪፖርት። የካቲት 23 በዕለተ ሰማዕቱ ቅዱስ ጊዮርጊስ 2015 ዓ.ም ከቀኑ 7 ሰዓት የዕለተ አድዋ የኛ ኢትዮጵያውያን የዓለም የጥቁር ህዝቦች የነጻነት ቀን ከባርነት ቀንበር በተላቀቅንበት ቀን ካብራኳ የተገኘውን የ16 ዓመቱ ታዳጊ የወላጅ እናቱ የቀረበለትን ቤት ያፈራውን ማዕድ ከቀማመሰ በኋላ ለተለመደው ምግብ ማወራረጃ ይሆን ዘንድ ያዘጋጀችለትን በሶ ጠጥቶ ፈጣሪውንም እናቱንም አመስግኖ ከቤት
ወጣ ይላል። ታዳጊው ከደቂቃዎች በኋላ ወደ ሆዱ በሚሰማው የህመም ስሜት ምክንያት ፊቱን ላብ አጥምቆት ራሱን ስቶ ይወድቅና ነፍስ ውጪ ነፍስ ግቢ ጭንቀቱን በረታ። የአካባቢው ህብረተሰብ ታማሚውን አፈፍ አድርጎ በፍጥነት ነበር ሶዶ ክርስቲያን ሆስፒታል ያደረሱት። ሐኪሞቹ የወጣቱ የውስጥ አካል መመረዙ ሁኔታውን በመረዳታቸው ህይወቱን ለማትረፍ አስፈላጊውን ሕክምና ቢያደርጉለትም ከቆይታ በኋላ የወጣቱ ህይወት ማለፉ እውን ሆነ። እናት 9 ወራትን በሆዷ ዓመታትን በጀርባዋ ተሸክማ የደሟ ተዋጽኦ የሆነውን ወተት ከጡቶቿ እያስማገች የምታሳድግ አሳድጋም ለቁም ነገር ለማብቃት ስለ ፍቅሯ ዋጋ የምትከፍል መሆኗ የሚታወቅ ሐቅ ነው። በሶዶ ዙሪያ ወረዳ የቶሚ ገረራዋ እናት ግን ለልጇ ከምግብ በኋላ ማወራረጃነት በሰጠችው የተበጠበጠ በሶ ውስጥ የአይጥ መርዝ አድርጋበት ኖሮ ለዘላለሙ መልሳ ላታገኘው ያብራኳ ክፋይ እንዲህ ባለ ጭካኔ አንቺ ዓለም ደህና ሁኚ ብሎ ሊሰናበታት ግድ ሆነ። ይህች ጨካኝና አረመኔ ተጠርጣሪ ልጇን የሰዋችለት የጎረቤት ፍቅር ከናካቴው መልሳ ላታገኘው እንደምትችል አልጠረጠረችምና አሁን በፈጸመችው የግድያ ወንጀል ተጠርጥራ ፖሊስ በቁጥጥር ስር አውሎ ምርመራ ያጣራ መሆኑን ፖሊስ ገልጿል። ከሶስት ያጣች ሆና በድርጊቷ ብትጸጸት የፈሰሰው ኃይል ታፈስም አይነት ግራ ተጋብቶ ውስጥን ጭንቀት ቢሞላው ውጤቱ የዜሮ ቢዜት ነውና ምንስ ሊፈይድ ቢሆንም እንዲህ አይነቱ ያልተለመደ ክስተት በእናት ተፈጸመ መባሉ በሚሊዮኖች የሚቆጠሩ እልፍ እናቶች ስለ ልጆቻቸው ፍቅር የህይወት ዋጋ የሚከፍል ጉዳይ ቢጋረጥባቸው ወደ ኋላ አይሉምና ይህ መረጃ የእናትና ልጅን እውነተኛ ፍቅር ሊበርዝ አይገባም፣ ጉልበትም የለውም ልንል እንፈልጋለን። ገዳም ገብተዋል ተብለው ለ3 ዓመታት ያህል የቆዩት ወይዘሮ የትም ስፍራ ሳይሄዱ ከግቢያቸው ውስጥ በፖሊስ መገኘታቸው ብዙዎችን ለመረረ ሐዘን ዳርጓል። ሙሉ የምርመራ መዝገቡን አስመልክቶ መንገሻ ይማም ከምዕራብ ጎጃም ዞን ፖሊስ መምሪያ ዘገባውን አድርሶናል። ሉሊሻ ንጉሴ ያዘጋጅቶታል፣ እንደሚከተለው ያቀርበዋል። ከሞተች በኋላ የጭንቀት መንፈስ ገጠመኝ። ሲገጥመኝ መላ ጠፋብኝ። ልታነቅም አልኩኝ፣ ጨነቀኝ። መጨረሻ ላይ ሚስት ያረጋጋችኝ 3 ዓመት ከተከተተችበት ሽንት ቤት አውጥቶ ቤተክርስቲያን አጽሞ ወጥቶ ቤተክርስቲያን እንድትቀበር በማድረጉ የጸጥታ አካሉ ሊመሰገን የሚገባው ነው። አንድ ዚህ በዋንጣ ማርያም የገዳሙን ስም ባላውቀው እዚህ ገዳም አጀናት ይያሉ ወላጅ ልጇ ያሰራ ነበር። ምዕራብ ጎጃም ዞን ደጋዳሞት ወረዳም አቅላት ወይ በይን ቀበሌ ልዩ ቦታው ጨፍጨፍ እየተባለ ከሚጠራው ስፍራም ከመጋቢት 2 ቀን 2006 ዓመተ ምህረት ጀምሮ ገዳም ገብተዋል የተባሉት እማሆይ ምናሉ ውቤ ለ3 ዓመታት ያህል ወደ ቄና መንደራቸው ዝር ሳይሉ መቆየታቸው ለዘመድ አዝማዶቻቸውና ጎረቤቶቻቸው እንቆቅልሹ ያልተፈታ ሚስጥር ሆኖባቸዋል። ለመሆኑም እማሆይ ምናሉ ውቤ ከቤታቸው ድንገት ምን ሰወራቸው? ምንስ ገጥሟቸው ይሆን? ሁኔታው ብዙዎችን ለተለያዩ ጥርጣሬዎች ዳርጎ ለዓመታት ሰነበተ። ለደጋዳሞት ወረዳ ፖሊሶች ደግሞ ስለ እማሆይ ምናሉ ውቤ ድንገት ከቤት ወጥቶ መቅረት አንዳንድ ፍንጮች ይደርሱት ጀመር።
ፖሊስ መረጃዎቹን እየተነተነና እየቀመረ ከእውነቱ ጫፍ ለመድረስ የፍለጋ መረቡን ዘረጋ። መረቡ ባዶን አልተመለሰም። እማሆይ ምናሉ ውቤ ድንገት የመሰወራቸውን ሚስጥር ፍንጭ የሚሰጥ ምልክት ይዞ እንጂ። በደጋዳሞት ወረዳ በአቅላት ወይቤ ቀበሌ ላይ ግድብ እየተባለ በሚጠራው ስፍራ ላይ መነኩሴ ሙተዋል የሚል እና ወደ ሽንት ቤት ተቀብረዋል የሚል ጥቆማ ደረሰን። ይህንን ጥቆማ በመያዝ የሟቿን አስከሬን ለማግኘት ተጠርጣሪዎችን በቅድሚያ ያው በ27/7/2009 ዓ.ም በቁጥጥር ስር አዋለ። ተጠርጣሪ የሟች ልጅ ነው፣ አቶ አበበ ጸጋው ይባላል። ሁለተኛ ተጠርጣሪ የሟች የልጅ ሚስት ናት። ባልና ሚስት ናቸው ድርጊቱን የፈጸሙት። በወረዳችን ውስጥ በ2006 መጋቢት 2 ቀን አበበ ጸጋው የተባለ ግለሰብ እናቱን ሚስቴን ሰድበሽብኛል በሚል ምክንያት በርግጫ እግሯን መጀመሪያ መጥቶ ከዛ በኋላ እናቷ ስትወድቅ በያዘው የገበያ ሽመል ራሷን አንድ ጊዜ በመምታት ገሎ ሲጠቀምበት ሲኖር ከቆየው ሽንት ቤት ጋር ቀብሯታል ተብሎ ከዞን የወንጀል ምርመራና የስራ ሂደት ኦፊሰሩ ላይ የምርመራ ኦፊሰሩ ላይ ጥቆማ ተሰጠን። መጋቢት 2 ቀን 2006 ዓመተ ምህረት ከምሽቱ 3 ሰዓት ሆኗል። እማሆይ ምናሉ ውቤና የልጃቸው ሚስት መግባባት አቅቷቸው ቤት ውስጥ ይጨቃጨቃሉ። በዚህ መሃል ከተማ ያመሸው ልጃቸው ከቤት ደርሶ ነበር። ይሁን እንጂ እናትና ሚስቱን ሊገላግላቸው አልፈለገም። እናቱ ላይ እጁን ሰነዘረ ይላል ፖሊስ። እኔ የመጣሁት ከተማ ላይ ነው። ከተማው እየሰመጣ ሚስቴም እሷም ተቀምጠው አገኛቸው። እየተነጋገሩ ነበር፣ ይሰዳደቡ ነበር። መጨረሻ ላይ ለምን ሚስቴን ትሰድቢያለሽ ስላት እንደውም በሄድላችሁ ብላ ልብሷን ጠቅላ ስትወጣ ተቀመጭ ብዬ በርግጫ አንዴ በቀኝ እግሬ ስመታት ወደቀች። ከወደቀች በኋላ በያስኩት የገበያ ሽመል ጆንፎ ባልገባበት የገበያ ሽመል አንድ ጊዜ በጃዷ በኩል ስመታት ምንም አይነት ድምጽ ሳታሰማ በፊት መልኳ በመውደቅ ሞተች። ከሞተች በኋላ የጭንቀት መንፈስ ገጠመኝ። ሲገጥመኝ መላ ጠፋብኝ። ልታነቅም አልኩኝ፣ ጨነቀኝ። መጨረሻ ላይ ሚስት ያረጋጋችኝ። ከእንግዲህ በኋላ ወንጀሉ ተፈጽሟል ተረጋጋለች። ተረጋጋው። ከተረጋጋው በኋላ አማራጭ የተጠቀምበት ከነበረው ሽንት ቤት መቅበር መቻል እንዳለብኝ ወሰንኩኝ ነው ያለን ተጠርጣሪው ድርጊቱን ከፈጸመ በኋላ ጸጸት ውስጡን ያንገበግበው ያዘ። እናም ራሱን ለማጥፋት ጥረት ለማድረግ ቢያስብም ድርጊቱን ሁሉ ትመለከት የነበረችው ሚስት መፍትሄው ራስን ማጥፋት ሳይሆን መላው ሌላ ነው ስትል ነገረችው። እናም ሁለቱም ተጠርጣሪዎች ከደሙ ንጹህ ለመምሰል መላ ያሉትን ሁሉ እያደረጉ ቆይተዋል ይላል ፖሊስ። የቀበርናት ያው ባለቤቴና እኔ ነን። ስንቀብራትም ያው እኔ እግሯን ይዤ እሱ በራሷ በኩል ወገቧን ይዞ በለበሰችው አሁን በተገኘው ተቆፍሮ በተገኘው ልብስና ፎጣ እንዳለህን ሽብሽቦዋ ወይም ቀሚሷ ቀብረናታል። እሱ ሲቀብር እኔ ድንጋይ ያቀብል ነበር የሚለውን ነገር አስቀምጣለች። የተደች ሲል ዘመዱ ገዳይ ልጇ ገዳም ነው ሄደች እያለ ያስወራ ነበር። ምሽቱም በተመሳሳይ ልብሷን አቃጥላ ገዳም ሄደች። አጋጣሚ እሷን ገለውን ካሉ በኋላ ልብሱን አቃጥለውት ኖሯል። አላያ ልብስ እሟይ አቃጥለውት ልብሱን ሄዶ ወደ ገዳም ያሉ ያስወሩ ነበር። እዚሁ እኛ ወረዳ ውስጥ ዋንጣ ገዳም አለ። እንዲያውም ዋንጣ ገዳም ውስጥ
ታየች ብለው አስወሩ። 2 ሜትር ጥልቀት ያለው መጸዳጃ ቤት ድንገት ተደፍኖ ከአገልግሎት ውጪ መሆኑ ፖሊስን ጥርጣሬ ውስጥ ከተተም። የማሆይ ምናሉ ውቤ አልባሳት በሳት ተቃጥሎ ራፊው ጨርቅ መታየቱ ምክንያቱ ምን ይሆን የሚል ጥያቄ በዘመዶቻቸው አይምሮ ውስጥ ተጫረም። ፖሊስ አንዱን ካንዱ ያዛመደም ለ3 ዓመት ያህል ተዳፍኖ የቆየውን ወንጀል በአደባባይ እንዲገለጥ ማድረግ ችሏል። ገዳይ ያው ውስጥ ጉድጓድ በመግባት የልጅ ሚስት ተባባሪ በመሆን ድንጋይ በማቀበል መነኩሴዋን ወይም ደግሞ ወላጅ እናቱን ቀብሮ የቀበረበት ሁኔታ ነው ያስረዳው። እኛም ያው በጥቆማው መሰረት ህዝቡ ባለበት እናስቆፍር የማሆይን አስከሬን ወይም አጽም ተቀበረበት ወይም ደግሞ ተጠቅሎ የተቀበሩበትን ልብስ እና ለውሰውት የነበረ ቀሚስ ምንም አፈርም ሳይበላው የተገኘበት ሁኔታና አጽሙ አጠቃላይ ተለቅሞ የወጣበት ሁኔታ ነው ያለው። መጀመሪያ ለማህበረሰቡ ሲገልጽ የነበረውን ጉዳይና ወንጀሉ እንዳይነቃበት ለማታለል የተጠቀመው ሲስተም ለኛ ለመግለጽ ሞከረ። ይሄም እናቴ ገዳም ሂዳለች፣ መነኩሴ ነበረች። ስለዚህ ገዳም ስለሄደች እኔ ከእናቴ ቤት ወጥቼ ከተማ ነዋሪ ሆኛለሁ፣ እናቴም ስለሄደችብኝ የሚል ምላሽ ሰጠን። ከዛ በኋላ እኛ ያገኘነው መረጃ ከማህበረሰቡም ሲሰነዘር የነበረ ከምዕራብ ጎጃም ዞን የወንጀል ምርመራ የስራ ሂደትም ሲሰጠን የነበረው ኢንፎርሜሽን እናትህን በዚህ ምክንያት እንደዚህ አድርጋል ስንለው ቀጥታ ልጁ እናቱን ገሎ ወደ ቀበረበት ቦታ አመራን። ይሄም ደጋዳሞት ወረዳ አቅላት ጎይበንታ አቅላት ወይበይን ቀበሌ ላይ ግድብ እየተባለ ከሚጠራው ቦታ በመውሰድ ድሮ ሲጠቀምበት የነበረውን ሽንት ቤት እናቱን ከቀበረ በኋላ በድንጋይ በመሙላት የቅርቃሃ ሽቆዎችን በላይ በመደረብ ምንም አይነት ሽንት ቤት ሲጠቀምበት እንዳልቆይ አድርጎ አመሳስሎ አስቀምጦ ተገኘ። ድሮ ሲጠቀምበት የነበረው ሽንት ቤት የት ነው ብለን ፖሊስ በመንጠይቅበት ሰዓት ግለሰቡ ሲጠቀምበት የነበረው ሽንት ቤት ይሄ ነው በማለት ከአካባቢው ማህበረሰብ መቆፈሪያ ማረሻና አድዋማ በማምጣት ሽንት ቤት የት ነው ስንለው ያንን ቀጥታ መጥቶ ቁፋራ ጀመረ። ለ3 ዓመታት ያህል የት እንደገቡ ሳይታወቅ ገዳም ናቸው የተባሉትን እማሆይ ምናሉን ፍለጋ ዘመድ ወዳጆቻቸው ሁሉ በየገዳማትና አድባራቱ ሁሉ ፍለጋቸውን ቀጠሉ። የትኛውም ገዳም ውስጥ አልሄዱም ነበር። አታደችለን ስንጠይቃቸው ገዳም ነው ሄደች፣ ገዳም ነው የገባች እያሉ አንድ ዚህ በዋንጣ ማርያም የገዳሙን ስም ባላውቀው እዚህ ገዳም አጀናት እያሉ ወላጅ ልጇ ያሰራ ነበር። ተዚያን ወዲህ ደግሞ እንዴት ልብስ ተታለደችም ወይ ስንላቸው ልብሷንም ጠቅላ ዘሆደለች እያሉ ያሰሩ ነበር። ኋላም ደግሞ የምትወደው ወንድሟ ተዚህ ዓለም ሲለይ ተዛሬ ነገ እውነትም ገዳም ናት ትመጣለች እያልን ስንል አልመጣችም። እናታችን ደግሞ ስትጠየቅ ተጎረቤት ጋር ስታወራ ምሽቶ እንዴው ምን ብለው ሸዱ ስትባል ምንም አላሉኝ። ወንዝ እጀ በመጣ ልጅ አላችሁ ያሳደገችው ልጅ ህፃን ልጅ አለ ልጇ የሱ ልጅ ያ እንዳይገባ ብለው ሽንት ቤቱንም ደፍነውታል እያለች ታስወራ ነበር። የደጋዳሞት ወረዳ ፖሊስ የሟችን ልጅና ሚስት በቁጥጥር ስር አውሎ ምርመራውን በስፋት ቀጠለ። ፖሊስ ምርመራውን ሲጀምር ግለሰቦችን ወደ ወረዳ ፖሊስ ጣቢያ በማምጣት ተከሳሾችን ምርመራውን ጀምሯል። ምርመራውን ሲጀምር እዛ ላይ በሰዓቱ የሰጠውን ቃል አስቀምጦልናል። ይሄኛውንም የእምነት ቃሉን ፍርድ ቤት ላይ አስቀምጦልናል። ሚስቱን በተመሳሳይ በስነ ስርዓቱ እንደተጠቀሰው በ27 የተጠርጣሪዎች መብት
በ27 መሰረት ያለማንም አስገዳጅነት በራሳቸው ነጻ ፍላጎት ያስረዱበት ሁኔታ አለ። መርመራችን በዚህ መልኩ አለ። አንተ ጀምረናል። አጽሙ ሲቆፈር በራሱ ፍላጎት ከመጀመሪያውም ከጣቢያም በቁጥጥር ከዋለበት ሰዓት ጀምሮ እስከ አጽሙ ከተቀበረበት ቦታ ላይ ለ3 አመት ካቆየው ቦታ የናቱን አጽም ካስካቆየበት ቦታ ድረስ እኛን መርቶ ይዞ ሄዶ አጽሙን ሲያወጡ የቀበሌው ማህበረሰብ ጥቆማና ድጋፍ ሲያደርግልን የነበረው ማህበረሰብ አውሮ በተሰበሰበበት ቦታ ላይ በራሱ ፍላጎት የናቱን አጽም ቆፍሮ ያወጣበት ሁኔታ ነው ያለ። እኛ ምርመራችን በዚህ አግባብ ያካሄድን ያለ። ተዳፍኖ ቀረ ብለው ብዙዎች የታመሱበት ወንጀል እውነቱ በመገለጡ የተበዳይም ባንዲታበስ የሕግ የበላይነት እንዲነግስ የደጋ ዳሞት ወረዳ ፖሊስ የእማሆይ ምናሉ ውቤ ያሟሟት ሚስጥር ፍንትው ብሎ እንዲታወቅ በማድረጉ ምስጋናም ተችሮታል። 3 አመት ሙሉ እናት ከተቀበረችበት በማውጣቱ በጸጥታ አካሉ ትልቅ ስራ ሰርቷል። በየበኔ በኩል የጸጥታ አካሉና አመሰግናለሁ። እንግዲህ ዘመዱ 2 ወር ነበር። ግማሹ ገዳም ነው የገባች ላለመውጣት ፈልጋ ነው። ግማሹ ሽንት ቤት ገብታ ነው። ልጁ እያስወራ ስለነበር ገዳም ታየች ምን እያለ እያስወራ ስለነበር 2 ላይ ነበር። እንግዲህ ይሄንን ጠቆማ ይዞ የጸጥታ አካሉ 3 አመት ከተከተተችበት ሽንት ቤት አውጥቶ ቤተክርስቲያን አጽሞ ወጥቶ ቤተክርስቲያን እንድትቀበል በማድረጉ የጸጥታ አካሉ ሊመሰገን የሚገባው ነው። የተከበራችሁ ተመልካቾቻችን የፍርዱን ሂደት ተከታትለን ወደ እናንተ የምናቀርብ መሆኑን እንገልጻለን። በሕይወት ውስጥ የሚያጋጥሙ ፈተናዎችን ትዕግስትና ማስተዋል በታከለበት ሁኔታ መፍታት ታላቅነት ነው። አሊያ ግን በስሜት ተነሳስቶ የሚፈጸም ወንጀል ለዘላለም ጸጸትና ቁጭት ይዳርጋልና ከወንጀል ድርጊት በረጅሙ እንራቅ። እውነት ትመነምናለች እንጂ አትበጠስም። ሰላም። ልማት እድገትና ብልጽግና ያለ ሰላም ፈጽሞ የሚታሰብ አይሆንምና ሰሞኑን ተዘዋውረን ያነጋገርናቸው የህብረተሰብ ክፍሎች የሰላምን ዋጋ እንደሚከተለው ገልጸውታል። ያዘጋጀው እድሉ ንጉሴ ነው። ወደ ዝግጅቱ እናልፋለን። እኛ ኢትዮጵያውያኖች አንድ ነን፣ ታናሽና ታላቅ ነን። በቃ መፈቃቀር፣ መዋደድ፣ መመካከር፣ ከንቱን ነገር ማጥፋት መተው፣ ፍቅርን ብቻ መያዝ፣ ጥሩን ማሰብ፣ ይሄ ነው የኔ ሐሳብ። አገራችን ኢትዮጵያ ሰላም ትሁንልን፣ ፍቅሩን ሰላሙን አሁንም ያድለን። ኢትዮጵያውያን እንግዲህ ከበፊትም ጀምሮ ከሌላው ዓለም ለየት ሊያደርጋቸው የሚችለው አንደኛ በተቻቻለ ሁኔታ አብሮ በመኖር ይሄ አብሮ መኖራቸው ደግሞ ሌሎችን ሁሉ በእንግድነት ተቀብሎ እስከ ማስተናገድ ድረስ ያደረሰና ትልቅ በዓለም ደረጃ አድናቆትን ያተረፈላቸው ውብ የሆነ እጹብ የሆነ ድንቅ ታሪክ ያላቸው ህዝቦች ናቸው። ስለዚህ መቻቻል ለእድገት አብሮ መኖር ደግሞ በከፍተኛ ሁኔታ ለሰላምና ለፍቅር ሊያበቃ የሚችል በመሆኑ ምክንያት ተነሳ ኢትዮጵያውያን አብሮ በመኖር በመቻቻል ባህላቸው ስለሆነ በዚሁ ሊቀጥሉ የሚገባው ነው ብዬ ገምታለሁ። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። ችግሮች ሲፈጠሩ በሰላም ከመፍታት አንጻር ክፍተቶች አሉብን። እነዚህን ክፍተቶቻችንን
አጠንክረን መሄድ አለብን ነው። ከአባቶቻችን የወሰድናቸው ባህሎች አሉ። ችግሮች ሲፈጠሩ የመፍታት ባህሎቻችንን አጠናክረን መሄድ አለብን የሚለውን ነገር ነው ማስተላለፍ የምንፈልገው። ምክንያቱም ተቻችሎ ችግሮችን ተነጋግሮ መፍታት ካልተቻለ መጨረሻው ያማረ አይሆንምና ከዛ አንፃር ተሻለ ነገሮችን ለማድረግ ተቻችሎና ተከባብሮ ባህሎቻችንን እንዳይጠፉ የመከባበርና የመቻቻሉን ባህል አሳድገን መሄድ አለብን ነው የሚለው። ሁላችንም እንደምናውቀው እየተቻቻልን የኖርን ህብረተሰብ ነን። ስለዚህ ሁሉም ህብረተሰብ ደግሞ አሁን ባለው ሁኔታ በተለይ አንዳንድ አላስፈላጊ ነገሮች ሲፈጠሩ እርስ በርሱ በተለይ ደግሞ ማህበረሰቡ እርስ በርስ እየተነጋገረ ያው ተወያይቶ ለትክክለኛው መንገድ ምክንያቱም በመወያየት ብዙ ነገሮች ይፈታሉ። ያንን በመስራት ወደ ትክክለኛው መንገድ መምጣት ነው። ለሞ ሁሉ ጊዜም ሀገራችን ያው በዚህ ባለንበት ዘመን ሁሉ ጊዜ እየተቻቻልና እየተከባበርና ይመጣል። ብዙ የተለያዩ ብሔር ብሔረሰቦች ያላት ሀገር ናት። ግን ያው አንድነታችን ደግሞ በሚገባ ወደ ተሻለ ነገር እንዲመጣ እርስ በርሳችን መነጋገርና መመካከር ይጠበቅብናል። መልካሙን ነገር ማስረዳት ከፍቅር ነው ሁሉም ነገር ያለው። ከምን ቸገረ ከጠብ ከግዴለሽነት ምንም ነገር አይፈጠርም። ፍቅርን ነው የምወደው፣ ፍቅርን እወዳለሁ። አንድ ያርገን፣ ሰላም ያርገን፣ ፍቅር ያርገን። ረጅም ጊዜ ጀምሮ ያለን ሁኔታ ነው። ከግለሰብ ጀምሮ መጣላት ሊያለያይ የሚችል ነገር ስለሆነ ሶስተኛ ወገን ጠብን አቀራርቦ ወይም ደግሞ አስታርቆ ማለፍ ባህላችን አባቶቻችን ያስለመዱን ነገር ነው። ስለዚህ በማንኛውም መንገድ ከግለሰብ ጀምሮ እስከ ህብረተሰብ ድረስ በመፈቃቀርና በአንድነት በመቀራረብ ልንኖር የሚያስችለን በመሆኑ ይሄ ልንቀጥልበት የሚገባ ቆንጆ አኩሪ ባህላችን ነው። በማንኛውም ጊዜ ቢሆን ህብረተሰቡ እርስ በርስ ተዋዶ ተፋቅሮ በተለይ ደግሞ ያለውን እሴት ጠብቆ ከማኖር አንፃር ማንኛውም ህብረተሰብ በማንኛውም በእድሜም ደረጃ የሚሆን በጾታም ደረጃ ማንኛውንም ነገር ሳይወክለው ሁሉም የራሱን ተሳትፎ በማድረግ የሀገሩን እሴት ሊጠብቅ ይገባል። ስለዚህ ከዚህ በተጓዳኝ ደግሞ ምንድነው እያንዳንዱ ህብረተሰብ ግጭቶች በአንድ ሊፈጠር ይችላል። በየሰፈሩ ሊሆን ይችላል፣ በውጭም ሊሆን ይችላል፣ በቢሮ አካባቢ ሊሆን ይችላል፣ በተለያየ ቦታዎች ሊሆን ይችላል። ስለዚህ የኢትዮጵያዊነት ደግሞ አንዱ መገለጫ እርስ በርስ የመፈቃቀር የመከባበርና በተለይም ደግሞ የድሮ አባቶቻችን ለኛ ተጋለው ያስረከቡን ሀገር እርስ በርሳችን ተፋቅረና ተዋደን እቺን ሀገር ጠብቀን ፕላስ ደግሞ በፊት የነበራትን ዝና ያላትን የነበራትን እድገት ያንን ጠብቆ ለማቆየትና ለማስቀጠል ከተቻለን ከዛም የተሻለ ወይም ለመመለስም እያንዳንዱ ህብረተሰብ ያንን ነገር የራሱን አስተዋጽኦ ለማድረግ ፍቅር የሚባለው ወሳኝ ነገር ነው። ኢትዮጵያዊነት ሲባል ያ በአጠቃላይ መልካምነት ነው ይባላል። ይሄ ማለት መረራራትን አንዱ ለአንዱ መኖርን እና ያንዱን ችግር አንዱ መካፈልን ነው። ስለዚህ ደግሞ በእምነቱም ቢሆን በፈጣሪም ዘንድ የተወደደ ስራ ነው። አንዱ የተቸገረው መርዳት የወደቀው ማንሳት በፈጣሪም በስጋም በነፍስም የሚወደድ ስለሆነ ቀጣይነት አለ ብዬ ነው የማስበው። ሰላም ከሌለ ሰዎች በሰላም ወጥተው በሰላም መግባት አይችሉም። ሰላም ስለሆነ ነው እኔም እንደዚህ በሰላም የማወራው እና አንዳንድ ጊዜ በርግጥ ሰላም አንጻራዊ ሰላም የሚሉት ሰዎች አለ። ጦርነት ያለ መኖር ብቻ አይደለም። ጦርነት ስለሌለ ሰላም ነው ማለት ብቻ አይቻልም። ቢሆንም ግን ሰላም ጸጥታ ነው፣ ረፍት ነው። ሰዎች እንደፈለጉ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ይችላሉ። ስለዚህ በጣም አስፈላጊ ነገር ነው ነው የምለው ነው። ሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ለእድገት ትልቁ አስፈላጊ የሆነ መሰረት ሰላም። ዛሬ ያለንበትን የእድገት ደረጃ ስንመለከተው ካለፉት ሁኔታዎች በብዙ ይበልጣል። ይህን ልናገኘው የቻለው ደግሞ በሰላም። ስለዚህ ሰላም ለህዝብ እጅግ በጣም አስፈላጊ በመሆኑ ህዝባችን ሰላም ካገኘ አሁን ካለበት የእድገት ደረጃ በበለጠ ትልቅ ደረጃ ላይ ሊደርስ ስለሚችል ሰላም አስፈላጊ ነው ብዬ አምናለሁ። እጅግ በጣም አስፈላጊ ነው። ሰላም ለአንድ ሀገር ዋስትና ነው። ሰላም ለአንድ ሀገር እድገት ነው። ሰላም ለአንድ ሀገር የኢኮኖሚ ብልጽግና ነው። ሰላም ሲኖር ነው ሰርተን አስተምረን ልጅ አሳድገን የምንኖረው ማለት ነው። ሰላምን በጣም ለሰላም ክብር ሰጣለሁ፣ ቦታ ሰጣለሁ። ለሰላም ዘብ ቆማለሁ በግዴ ማለት ነው።
ለሰላም ዘምራለሁ እኔ በግሌ ማለት ነው። ሰላም ከሌለ ምንም ስለሌለ ማለት ነው። መጽሐፍ ቅዱስ ላይ ሰላምን ሲገልጸው ሰላም የሌላቸው እንደሚናወጥ ማዕበል ናቸው ይላል። በኢሳይያስ 58 ላይ እረፍት የለውም የሚናወጥ ማዕበል ባህር ውስጡ ያለውን ነገር ሁሉ ይተፋል። ውስጡ ያሉት አውሬዎችን ጭቃውን ሁሉ ወደ ውጭ እያወጣ ነው የሚተፋው። የተረጋጋ ነገር አይደለም ያለው እንደ ምንጭ አይደለም እና ሰላም በጣም አስፈላጊ ነገር ነው ለአንድ ሀገር፣ ለህብረተሰብ፣ ለማህበረሰብ። በቤተሰብ ውስጥ ቢሆን ሰላም፣ መከባበር እነዚህ ነገሮች በጣም አስፈላጊ ናቸው። ሰላም ከሌለ እርስ በርስ መነካከስ፣ መበላላት ይሆናል፣ ፍቅር አይኖርምና በጣም አስፈላጊው ነገር ሰላም ነው እላለሁ። ሰላም ከሌለ መስራት አይችልም፣ መኖር አይችልም። አገሪቷ ሰላም ስትሆን ነው ወጥቶ መግባት ሰርቶ የሚገባው። አሁን እኛ እንደዚህ ነፃ ያወጣነው ሰላም ስላለ ነው። ሰላም ባይኖር ተንቀሳቅሰን ሰርተን ወደ ቤታችን አንገባ። ሰላም ሲኖር ነው የፈለገውን ለብሰን ከሰው ጋር መኖርን ተጫውተን የፈለገው ነገር የምናደርገው ሰላም ሲኖር ነው እንጂ ያለበለዚያ ሰላም ከሌለ ምንም ነፃነት አይሰማንም። አሁን ሰላም ስለ ነፃነት ይሰማል። ሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም። ሰላምን የመሰለማ ምን አለ? ሰላም ሲኖር እኮ ነው ሁሉም ነገር የሚኖረው። ሰላም ሲኖር ፍቅር አለን፣ መዋደድ አለ፣ ወተን እንደልባችን መግባት አለ። በገዛ ሀገራችን መጨናነቅ የለብንም። ቆንጆ ነገር ነው፣ ፍቅር ነው ዋናው ለሁሉም መያዣ መጨረሻ። ሰላሙ ለህብረተሰቡ እንዲሁም ለሀገሪቱም ትልቅ ቦታ አለው። ምክንያቱም አሁን ደግሞ ያለ ሰላም ማንም ሰው ምንም ማድረግ አይችልም። ሰርቶም ቤት መግባት አይችልም። በቤቱም ሆኖ ጥሩ ኑሮ መኖር አይችልም። ምክንያቱም ትልቁ ማሰሪያው ሰላም ነውና ለሰላም ደግሞ ሁላችንም ከምንም ጊዜ በላይ መስራት መቻል እንዳለብን ነው የምታውቀው። ሰላም ትልቅ ቱል ነው በጣም ማለት እንደዚሁ ዝም ብለን ሰላም ሲባል በቃል ወይም ሰላም የሶስት ቃላቶች ሰላም የሚለው ነገር ቃል በማሰብ ብቻ እንደ ቀላል ነገር ሊታይ ይችላል። ሰላም በጣም እጅግ ከባድ የሆነ ነገር ነው። ሲጀምር ሰላም በተለይ ለአገር እርግጥ ሰላም ከሌለ ማንኛውም ህብረተሰብ ወጥቶ በሰላም የሚገባበት ከሌለ ምክንያቱም ደግሞ ሂውማን ሪሶርስ ራሱ ለአገሪቱ እርግጥ አንዱ ቁልፍ ነው። ያ ደግሞ ሰው ወጥቶ ሰርቶ በሰላም ካልገባ ሂውማን ሪሶርስ የሚለው ነገር ሊጠፋ ነው። ሰው በሌለበት ደግሞ የፈለገ ህንጻ ቢደረደር ቢልዲንጎች ቢቀመጡ የተለያዩ ኢንፍራስትራክቸሮች ቢቀመጡ ሰው ከሌለ ኢስ ናቲንግ። ስለዚህ ፖሊሶችም እናንተም ቢሆን ህብረተሰቡም ቢሆን ሲኖርና እርስ በርሱ ሲተሳሰርና ሰላሙ ሲጠበቅ ነው ያ ነገር እድገቱም ልማቱም ሁሉ ነገር ሊመጣ የሚችለው። ስለዚህ ሰላም እንደ ቀላል ነገር የሚታይ ነገር ጉዳይ ሳይሆን በጣም እጅግ ጥልቅ የሆነና ሰፊ የሆነና ለአንድ አገር እድገት ቁልፍ መሰረት የሆነ ነገር ነው። ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም። ህብረተሰቡ ሲተባበር ነው ችግሮች ሊቀረፉ የሚችሉት። አንዱ የኔ ችግር አይደለም ብሎ ጥሎ መሄድ ከሆነ ሁሉም ያ ችግር ነገ ይገጥመዋል። ስለዚህ ሁላችንም ስንተባበር ያ ችግር ቀጣይነት አይኖረውም፣ ይቀረፋል ማለት ነው። የፍቅር የመቻቻልን የራስን እሴት የማቆየትን ፕላስ ደግሞ ራሱን እያንዳንዱ ህብረተሰብ የሚጠበቀትበትን የራሱን ችሎታ አብቅቶ እችን ሀገር የሚያሳድግበትና ኢትዮጵያዊነትን ከፍ የሚያደርግበትን ሁኔታ እንዲፈጠር የራሱ አስተዋጽኦ ሊያበረክት ይገባል። የሰላሙን ሁኔታ ወይም ለፖሊስ ወይም ለመከላከያ ሰራዊት ወይም ለሌላ ሰው መስጠት ብቻ አይጠበቅብን ነው። ከህብረተሰቡ ጋር እኩል ነው። አሁን ደግሞ በተለይ ደግሞ የኮሚኒቲው ፖሊሲ በሚለው ነገር ላይ ብዙ ህብረተሰብ እየተሳተፈ ስላለ ያንን በትክክለኛ ተግባራዊ አድርጎ በመነጋገር የኔ አይደለም ምንም አያገባኝም ከማለት ተቆጥቦ ሁሉም ሰው ያገባኛል የሚለውን መንፈስ ይዞ እርስ በርሳችን እየተሳሰብን ብንኖር ጥሩ ነው። አንድ ሀገር የምታደርገው ሰላም ሲኖር ነው ብዬ ነው የማስበው። ኢኮኖሚዋም ሊያድግ የሚችለው አንድ ሀገርም እንደ ሀገር ሊያስብላት የሚችለው ሰላም ሲኖር ነው ብዬ አስባለሁ። ከዛ አንፃር ሰላማችን ከሚያደፈርሱ ሰላማችን ከሚያጠፉ ነገሮች መቆጠብ መቻል አለብን። እነዛም ነገሮች ሲኖሩ ለሚመለከተው አካል በመስጠት ከሚመለከተው አካል ጎን በመሆን ይህን ነገሮች መከላከል መቻል አለብን ብዬ አስባለሁ።
እና ከዛ አንፃር ለሀገራችን ኢኮኖሚ እድገት ሰላም ትልቁ ሚና ይጫወታል ብዬ ነው ማስበው። ከመሰል አሰቃቂና ኢሰባዊ ድርጊት ይሰውራችሁ። ውድ ጊዜያችሁን አስተያየታችሁንና መውደዳችሁን ሰጣችሁ አብራችሁን ስለነበራችሁ ክብረት ይስጥልን። በሌላ ጊዜ በሌላ ርዕስና አቀራረብ እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን። ባላችሁበት ሰላም ፍቅር ይትረፍረፍላችሁ። ሰላም